ባንቺ ምክንያት ትልቅ ችግር ሆና ጭራሽ በዚህ ሁኔታ ላይ ጭራሽ እሷ ነች ተደረባኩ በጣም ህይወት እየበጠበጠች ያለችው አይደል? በቃ ያለኝ ችግር ይበቃኛል። በቃ የካሜራ እየዘፍኝ የመጣችሁ እየጠራችሁኝ እኔን አታሰቃዩ። ቆይ በማትፈልጊበት ቦታ መሆን በማይፈልግሽ ሰው እንደዚህ መሆን አንቺ ለራስሽ ክብር የለሽም እንዴ? አንቺ ክብር ያለሽ ሴት አይደለሽም? ወንድሜ እየተጎዳ ያለው በአንቺ ምክንያት ነው። ያለበት ችግር አልበቃ ብሎ ሌላ ችግር የሆንሽበት አንቺ ነሽ። እናቴ ምን ያክል በእኔ እንዳፈረች የማውቀው እኔ ነኝ። ይህን ሁሉ ነገር ግን እያደረኩ እየነበረው እሱን ለማገዝ ነበረ። እኔ አጠገብ ሰው ደስተኛ ትሆናለህ ብዬ ስላሰብኩ ነበር ይህን ሁሉ መስዋዕትነት እየከፈልኩ የነበረው። ይህን ሁሉ ችግር እየተቋቋምኩ የነበረው ለዛ ነበር። እናመሰግናለን። የአንቺ እርዳታ አያስፈልገንም። ያቡን ከጎን እንድትሆኝ አልፈልግም። በቃ እያስጠነቀኩሽ ነው። አይካልሽ ግን ችግሩ አሁን ከዚህ በኋላ ከእሱ ጋር ሳይሆን ከኔ ጋር ነው። ያላዩ ሁሉ ጠፋቸው ቀሎ ቃሉ ይሉኛል እንደዚህ እንደቀልብ ይተዋል ወይ መውደድ ይሉኛል ያላዩ ሁሉ ጠፋቸው ቀሎ ቃሉ ይሉኛል እንደዚህ እንደቀልብ ይተዋል ወይ መውደድ ስለማልፈልግ እንደት በቃ መናገር ማለት ያለብኝ ነገር ስላለ በቃ ሁለቱም ስለጠሯቸው አዋራቸዋለሁ። እስኪ የሚሆነውን ደግሞ አብረን እናያለን። ልዩንም እንደ ሴት ልረዳት እየሞከርኩ ነበር። ያው ሴት ስትሆኑ ሴትን ትረዳላችሁ፣ ታውቃላችሁ ስሜቱን እና ግን መስመሯን በጣም አለፈች፣ ከመስመር አለፈች። እንዳያችሁት የባለፈው ቪዲዮ ራሱ ዝታበት ነው የሄደችው። በዛ እንዳያችሁት የባለፈው ቪዲዮ ራሱ ዝታበት ነው የሄደችው። ነገር እንደሌለ አውቃለሁ። ምንም አይነት ነገር ሊሆን የሚችል ነገር የለም። እኔ በማላውን ራሱ መጥቶት ሚዲያ ላይ ደስ ልዩም ደግሞ እንደዛ ተሰራት ምናምን ስላየው እኔ ቢያንስ እንኳን ጠንካራው እሷን በዚህ ስሜት እንድትወጣ ለማድረግ እየሞከርኩ ነበር። እሷም ያልሆነ ስሜት ውስጥ ነው ያለችው እና እሱን ተደራርቦብኝ ምናምን ጭምር ነው። በዛ ላይ ያለ አይደለም ቻልቻልኩም በጣም ትንሽ ከሰውን በመራቅ ምናምን ነገሮችን በራሴ መንገድ ለማስተካከል ነው የምፈልገውም ማድረገውም እንደዛ ነው። ሚዲያም ደግሞ ትንሽ ሆነ ጊዜ በኋላ አላር የተጫወትን የሳቅን እንመጣለን። እስከዛ ድረስ ደግሞ ትንሽ ከሚዲያው መራቅ ብለን መቆየቱ ለኛም ጥሩ። እንደዛ መሆን የለበትም። ራስህን ጥለሃል፣ ፀጉር ምናምን አድጓል። ያለበት ሁኔታ እኮ ልክ አይደለም። መስተካከል ያለበት ሁኔታ ነው እና ምንም ማለት በቃ እንደዚህ መሆን የለበትም። እንደምታዩት እንደዚህ አይነት ሁኔታ ውስጥ ነው ያለው እና እነሱ ፊትም እንደዚህ ሁኜ መምጣት አልፈልግም። የኔም እንትን አይደለም ለማንም ድክመቴን ማሳየት የማልፈልግ ሰው አዝኜም ተከፍቼም ወይም ደግሞ የሆነ ነገር ያለው ብዬ መምጣት የምፈልግ አይነት ሰው አይደለም። አንቺ ጠርተሽኝ ስለመጣሁ ቤት ካለሁበት ነው የመጣሁት። አንቺም ደግሞ ስራ መግባት አለብሽ በዚህ ሰዓት። የኔ ያክልም ወንድሜና እንደዚህ ሆነ እያየሁህ ስራ ቦታ መሄድም እኮ በስነ ስርዓትም እየሰራው አይደለም። ያለበት ሁኔታ ጥሩ ሁኔታ እንዳልሆነ ከጎን እኔ ነኝ እኮ ያለሁት፣ እኔ ነኝ እያየሁህ ያለሁት አይደል እንዴ? እኔስ ማን አለኝ? አንተ አይደለህ እንዴ ያለኝ? ሌላ እኔም ለአንተም እኔ ነኝ ያለሁት፣ ለእኔም አንተ ነው ያለ። ስለዚህ እንደዚህ ሆነ እንዴት ዝም እላለሁ? እንዴት ምንም ነገር አለ ማድረግ እንዴት እችላለሁ? ነገሮችን ሁሉ እናስተካክላቸዋለን። ሁሉም ነገር በጊዜ ሂደት ይፈታል አይደለም? ጊዜ ዝም ብለን ቁጭ ብለን ዝም ብለን ካየነው እኮ እንዴት ይስተካከላል? አሁን በቃ እኔ ማድረግ ያለብኝ ነገር አለ። እሱንም ደግሞ ልዩንም ጠርቼ ማዋራት ስላለብኝ ልዩንም ጠርቻታለሁ። ምክንያቱም በቃ ማውራት ይሄ ነገር መፈታት ማለቅ አለበታ። ብቻ ትልቅ ችግር ሆና ጭራሽ በዚህ ሁኔታ ላይ ጭራሽ እሷ ነች ተደረባኩ በጣም ህይወትን እየበጠበጠችው ያለችው አይደል እንዴ? እንዴት አልጠራትም? ምክንያቱም በቃ ያለብህ ይሄ ያለህበት ሁኔታ አታየውም? ራስህን በቃ እኔ ምን ብዬ ልናገር? ያለህበት ራስህን ጥለሃል እኮ አንተ። ሲጀመር ነገሮችን እያስተካከልክ አይደለም፣ ጸጥ ብለህ ነው በቃ እያየህ ያለው። አንዱንም ችግር መፍታት አልቻልክም። ስለዚህ እኔ መፍታት አለብኝ እንደ እህት። እንደዚህ ሆነ እያየሁ ዝም ማለት ስላልቻልኩ እሷንም ጣርቼ መናገር ያለብኝን ነገር እናገራለሁ። ምንም መፍትሄ አይፈጥርም። ነገሮችን ማባባስ ነው በቃ። ከጊዜ በኋላ እሷም እኔን ትረሳኛለች፣ የራሷን ህይወት ትጀምራለች። አይደለም ታዲያ ለምን አሁን የሆነ ነገር እንትን ሲል ለምን መጣ አሁን እንደገና እንደ አዲስ? ባለፈውም እኮ አየሁት እኮ ቪዲዮ ላይ እንዴት ዝታብህ እንደሄደች ህይወትን ካለበት ነገር በላይ ላይ ሌላ ችግር ሆናብህ እንትን እያለች ያለችው እሷ ነች። እንዴ ማንም እንደሌለው ሰው ለምንድነው እንደዚህ ሁሉም እንትን የሚልብህ? ለምንድን ነው እሷ አሁን እንደዚህ በማለቷ እኔ በጣም የተናደድኩት በቃ። እና ልናገራት በቃች።
ተረጋጊና እናውራ አንዴ ሌላ ችግር ከመፈጠሩ በፊት። ችግር እኔ እኮ ላገኝሽ እፈልጋለሁ ስትይኝ እኮ ሄድሽ ካለሁበት ሁኔታ ሰጥቼ አይደል? ምን መስሎሽ ነበር? ምናልባት ሰላም ነው? አይ አይደለም፣ እንዳሰብሽው አይደለም ልዩ። ምክንያቱም አይቼዋለሁ የባለፈውን ቪዲዮ። ሲቀጥልም ደግሞ ወንድሜ እያየሽው ነው ያለበት ሁኔታ፣ ራሱን ጥሎ የማይሆን ስሜት ውስጥ ነው ያለው። ስለ ምን ሆነ ነው እንደዚህ ሆንኩ? አንዴ ተረጋጊና እናውራ። ምን ሆነሽ ነው? አይደለም እያየሽው አይደል? እንደዚህ ሆነ ይቻላል እና ታዲያ እኔ ስለምን ጠራሁሽ? ለምን የጠራሁሽ ይመስልሻል? በቃ ተረጋጊና አንዴ እንደ ትልቅ ሰው እናውራ። ማውራት ያለብን ነገሮች አሉ። አውርተን መፍታት ያለብን ችግር አለ። አውርተን በቃ መፍታት አለብን እኮ። እኔም እኮ ያን ችግር መፍታት ነው የምፈልገው። እኔ ከእሱ ጋር ሰላም መሆን ነው የምፈልገው። እንደዚህ ሲሆን ማየት የምችል ነው የሚመስልሽ? አንዴ ስሚኝ፣ እሱም አይሆን ነገር ነው። በቃ ነገረሻው ውሳኔውን። አንቺ ደግሞ በቃ በየበጠበጥሹ ነው ያለበት ችግር አልበቃ ብሎ ይሄው እንደዚህ እስኪሆን ድረስ ራሱን ጥሎ የሆነ ነገር እስኪሆን ድረስ ይሄ ሁሉ አንዱ ያንቺም ችግር አለበት። በእኔ ምክንያት ደህና አይደለም ልዩ። በእናትሽ ስርዓት ያዥ። በቃ ምን ሆነሽ ነው እንዴ? ልዩ ግን ስርዓት የማይኖርሽ እንዴ? ልጁን እያየሽው እንዴ? ምን ሆነሽ ነው? በቃ በአንቺ ምክንያት ነው እንደዚህ የሆነ ያለው ልጁ። ወንድሜ እየተጎዳ ያለው በአንቺ ምክንያት ነው። ያለበት ችግር አልበቃ ብሎ ሌላ ችግር የሆንሽበት አንቺ ነሽ። እኔ ግን ይሄን አስበሽበት ነው እየተናገርሽኝ ያለሽ? አዎ በደንብ አስቤበት ነው። ምን ያክል ድረስ ዋጋ እንደምከፍልለት ታውቂያለሽ አይደል? አላውቅም። በቃ ከህይወቱ ውጭለት። ልዩ ምን ሆነሽ ነው? ከህይወቱ ውጭለት። እኔ ግን ለምንድን ነው እንደዚህ የምትናገሪኝ? ወንድሜን አታዩም እንዴ? ወንድሜ አይታይሽም ያለበት ሁኔታ? እሱ እንደዚህ መሆን እኔ ነኝ ወይ ምክንያቱ? አንቺ ነሽ ምክንያቱ፣ አንቺ ነሽ። ስለዚህ ከህይወቱ ውጭለት። ወንድሜ ተሰቃየ። በቃ እንዴ ምን ሆነሽ? አንቺ ከማትፈለጊበት ቦታ መቆየት ምን ይሰራልሻል? ሴት ልጅ ነሽ። በቃ እሱ አልፈልግሽም እያለ ምን ይሰራልሻል? አንቺ አይደለም ሀኒ፣ እኔ የሚያግዝልኝ እህት የለኝም፣ ወንድም የለኝም። እንደዚህ ሲሆን መጥቶ ለእኔ መከታ መሆን አቅቷቸው ይመስልሻል? ንገሪኝ። እኮ የሚጨነቅ ቤተሰብ አለኝ። እንደዚህ መሆን የሚያሳስባቸው እኮ ቤተሰቦች አሉኝ። እዚህ ጋር መጥተው ለእኔ መከታ መቆም ስላልቻሉ ነው? ሚዲያ ላይ ስላልመጡ ነው? አይደለም ሀኒ ንገሪኝ። በቃ እንደዛ ወንድሜ ስለ እኔ ደግሞ ስለ አንቺ ሳይሆን አሁን ስለ ወንድሜ ነው ማለት ነው። አውቃለሁ ከወንድምሽን እንደምታስቀድሚ፣ ግን ወንድምሽን ባስቀደምሽ ቁጥር ደግሞ የሚጠቅመውን የምታስቀድሚ ለጥሩ ነው። ከማንም በላይ ማስፈልገው ህይወትን እንደዚህ በጣም እየበጠበጥሽ ምን ሆነ የማስቀድመው? አንቺ እንዳስቀድም ፈልገሽ ነበር? ወንድሜ ነው የማስቀድመው። ይቅርታ እንዴ ምን ጠብቀሽ ነበረ? ይቅርታ ምን ጠብቀሽ ነበር? አውቃለሁ ከእሱ እንደምታስቀድሚ። ሲጀምር እኔን አስቀድሚ ወንድሜ እንደዚህ ሆኖ ያየሁት እንዴት ነው ታዲያ ዝም ልልሽ የምችል? በቃ ከህይወቱ ውጭለት። አሁን እኔ አንድና አንድ ለቤተሰብ ማስረዳት ነበር። ከህይወቱ እንድትወጪለት እፈልጋለሁ። በቃ አይፈልግሽማ። እንደማይፈልግሽ ነግሮሻል። እንደዚህ ሲሆን አንቺ እያናገርሽው በሄድሽ ቁጥር ሲረበሽ እያየሁት ነው። ያለበትን ችግር እሱ ማስተካከል ገና በሚሞክርበት ሰዓት ጭራሽ ሌላ ተጨማሪ ችግር ነው የሆንሽበት። ልዩ እንደዚህ ግን እኔ የምጎዳ አይመስለኝም ነበር። እንደዚህ ለመሆኑ ምክንያቱ እኔ መሆኔን አላወቅኩም ነበር። የምሬን ነው። እኔ አጠገብ ሰው ደስተኛ ትሆናለህ ብዬ ስላሰብኩ ነበር ይሄን ሁሉ መስዋዕትነት እየከፈልኩ የነበረው፣ ይሄን ሁሉ ችግር እየተቋቋምኩ የነበረው ለዛ ነበር አይደል? እንጂ እንዴ ጭራሽ ሌላ ችግር እየጨመርሽበት ነው የሄድሽው። በቃ ከህይወት እሷ እንደማይፈልግሽ አንድ ሰው አልፈልግሽ አውቃለሁ እኮ እንደማይፈልገኝ እኮ አውቃለሁ። ማንም የሌለው መስሎሽ ከሆነ እኔ ያለሁለት እኔ ያለሁለት በቃ በቃ ይሄ ነገር መፍትሄ የለውም። እዚህ ጋር እናንተ መጨቃጨቅ ምንም ነገር የለውም። ምን ነው እንደዚህ ነው የሚሆነው። በቃ ምንም እዚህ ጋር መጠር መጨቃጨቅ ነው የሚሆነው። አይደለም ይኸውልህ፣ አንተ ምንም ችግር እያስተካከልክ አይደለም። ስለዚህ አንተ ዝም ያልከውን ነገር ነው የማስተካከል እየሞከርኩ ነው። እኔ ካላስተካከልኩልን ማለት ያስተካክልልህ ነው። ሁሉንም ጊዜ ይፈታል። በቃ ሁሉንም የምን ጊዜ ነው የሚፈታው? እኔ ከዚህ በላይ ምን ማድረግ ይችላል? ማድረግ ያለብህማ በቃ የሆነ በተግባር ማሳየት ነበረብህ። እያወራ ብቻ በሆነ ነገር ማስተካከል ነበረብህ። ግን ዝም ብለህ ነው ህይወት ልትወጣ አልቻለችም። ስለዚህ እኔ ማስወጣት አለብኝ። በቃ ሞክሬያለሁ። እኔ እኮ የራሷን ህይወት እንድትመሰረት የራሷን ህይወት እንድትኖር እኮ የአቅሜን ጥሬያለሁ። ግን በቃ አልቻልኩም። እኔ ከዚህ በላይ ምን ማድረግ ይችላል? ስለዚህ አንተ ስላልቻልክ እኔ ደግሞ መግባት አለብኝ። ገባህ? አንተ መቀየር ስላልቻልክ እኔ ደግሞ ገብቼ ይህች ልጅ ከህይወት እንድትወጣ ማድረግ አለብኝ። ወንድሜ ነህ፣ እህት ነኝ። ማንም የለህም። ለአንተም ያለው እኔ ነኝ። ስለዚህ እኔ ካላስተካከልኩልህ ማለት እንዳስተካክለው ነው በቃ። እና በቃ አንቺ ከህይወቱ እንድትወጪ ይፈልጋለሁ። እሷ እንድትወጣልህ እፈልጋለሁ። አንቺ ለምን እኔን አትወኝም? በቃ ይሄ ነገር ይበቃል። እዚህ ጋር ከኔ ያለብኝ ችግር ይበቃኛል እኮ። ቢያንስ እንኳን አንቺ እንዴት አትረጂኝም? ሁሌ ያለሁበትን ነገር ታውቂያለሽ። ከጎኔ ነሽ አንቺ። በቃ እኔ ያለኝ ችግር ይበቃኛል። በቃ ካሜራ እያያዛችሁ እየመጣችሁ እየጠራችሁኝ እኔን አታሰቃዩ። በቃ ነገሮችን በራሴ መንገድ በጊዜ ሂደት እፈታለሁ።
በቃ ሲባል ማናችሁ እንዳትደርሱብኝ በቃ ተው። ያ አረ አየሻ የምትሰሪውን ስራ እኔ ምን አደረኩኝ? በማርያም እኔ ምን አደረኩኝ? እስኪ ቆይ በቃ የሁሉ ነገር የተፈጠረ ያለው ባንክ አይደለም። እሱ ነው ተስተካክዩ። እኔን ከሱ ቤት በማስወጣት ነው ችግሩ። እኔ ነኝ እንደዛ ነው አይደል? በቃ አሁን ያለበት ችግር ይበቃዋል። እሱ ራሱ መፍታት ያለበት ችግር አለ። አንቺ እየመጣሽ ይኸውልሽ ልንገርሽ፣ ያ ስራ የራሱ ችግር አለው አይደለ? መፍታት ያለበት ችግር አለ። ግን እሱ ሲፈታ እየመጣሽ እኮ ነው ላግዘው የሞከርኩትኝ። ካጠገቤ ልሆን እኮ ነው ያልኩትኝ። ችግር የሆነበት ልዩ በቃ እንደማይፈልግ ነገረሽ አንዴ። ለምንድን ነው የማይገባሽ? ለምንድን ነው ከህይወት ማትወጪለት? በቃ ታውቃላችሁ፣ እኔ የዚህን ያክል ችግር ሆናለሁ ብዬ አላሰብኩም ነበር። ማለት ጉዳቱን ምንም እየደረሰ ያለው እኔ ላይ ነው እና በቃ እሱ አይፈልግም። እሱ ስለማይፈልግ በቃ እንድትሆኝ አልፈልግም። በቃ እሱም ስለማይፈልግ አልፈልግም። ባለፈው አውርቼሻለሁ። ላናገረው እንደዛ ብለሽ ነበረ፣ ላናገርልሽ ነበረ። በቃ እንደማይፈልግ ነገረኝ። ስለዚህ እኔ ከወንድሜ ጎን ነው የምሆነው። ከአንቺ ጎን ልሆን አልችልም። እኔ ከወንድሜ ጎን ነው መሆን የምችለው። በቃ እናንተም ቤተሰቦች ትረዱኛላችሁ። ስለዚህ አንቺ ንገርሽ በቃ ከህይወቱ እንድትወጪለት ነው የምፈልገው። በቃ ወንድሜ በዚህ ሁኔታ ማየት አልፈልግም። አይተሸዋል፣ አሁንም እንዴት ሆኖ እንደሄደ አይተሸዋል። በቃ አንቺ ቆይ በማትፈለጊበት ቦታ መሆን፣ በማይፈልግሽ ሰው እንደዚህ መሆን። አንቺ ለራስሽ ክብር የለሽም እንዴ? አንቺ ክብር ያለሽ ሴት አይደለሽም? ክብርሽን አትፈልጊውም? የምትጠቀሚያቸው ቃላቶች እያሰብሽ ክብርሽን አትፈልጊውም? እና ታዲያ ከዚህ በላይ በቃ እኔ አሁን ከአቅሜ በላይ ሆነ። በቃ ወንድሜ እንደዚህ ሲሆን እያየሁት እኔም ተረጋግቼ ስራ መስራት አልቻልኩም። ወንድሜን ትቼው ሂጄ ብቻውን ሆኖ በቃ የሆነ ማስበውን የሚያሳልፈውን ነገር ባሰብኩ ቁጥር በቃ በአንቺ ምክንያት እየተናደድኩኝ ነው። ችልምሀኒ አንቺ እንደዚህ ስላልሽኝ እኔ መሞከሬን አላቁምም። አይደለም ቢያንስ ደስተኛ ሆኖ እንኳ ቢሆን ጥያቄ እየጠየቅሽኝ የነበረው እሺ፣ ግን እንደዚህ ሆኖ እያየሁት እንዴት ነው ካጠገቡ የምርቀው? ንገሪኝ እስኪ። እንዴ ወንድሜ በቃ ያለበት ችግር ይበቃል። ልዩ ለምንድን ነው የማይገባሽ? እኔ እኮ ችግር እንደማልሆንበት በደንብ ታውቂያለሽ። ሆነሽበታል፣ በቃ ሆነሽበታል። እየነገርኩሽ እኮ ነው። እኔ ነኝ ከጎኑ የምውለው ማድረው እኔ ነኝ እኮ። ሆነሽበታል። ትልቅ ችግር ነው የሆንሽበት። በቃ ከህይወቱ እንድትወጪለት ትፈልጋለሽ። እንዴት ነገር እኔ እኮ ወንድም አለኝ እየነገርኩሽ። ወንድሜ በጣም ነው የምወደው። እንዴ አልገባሽም እንዴ? እስካሁን ወንድሜ ምን ያክል እንደምወደው አልገባሽም? አላወቅሽም? በቃ እኔ የወንድሜን ጭንቀት እያየሁ ዝም ማለት አልችልም። ልዩ ዝም ማለት አልችልም። ስለዚህ ቢችሉት እንደ ደስተኛ ሐዘኔን ደብቄው ሰው መሃል ማረሬ ቆይ ምን ይጠቅምሃል? ምን ይጠቅምሃል? ምን ይጠቅምሃል? ማደር ከእምባዬ ከዓይኖቼ አንዳንድ ጊዜ ማለት ነው እንደዚህ እየተባላችሁ አትፈልግም በቃ አይፈልግሽም እየተባላችሁ ግዴታ የሱ ካልሆንኩ ማለት በኋላ ላይ ዋጋ ያስከፍላቸዋል። ምክንያቱም እኔ እኮ ብዬሽ አይደለም፣ እኔ ፈልጌሽ አይደለም፣ አንቺ በግድ ብለሽ መተሽብኝ ነው የሚለው እና ነገሮቹ መጀመሪያ ሄሉን ሳይወዳት ሳያፈቅራት በፊት ነው። እርግጥ ደግሞ ያቡ ያለበት ሁኔታ አሁን ላይ እንደዚህ ከሆነ በጣም ይከብዳል። ማለት ብዙ ነገር አድርጓል ከሄሉ ጋር ለመቀጠል 40 ምንጭ እስከ መሄድ ሰውን እስከ መደብደብ ደርሷል። ግን ያ ነገር ደግሞ መጨረሻው ሳያምር መቅረቱ በጣም ይከብዳል። ማለት እሷን አትገባችሁ አሁን እንዳለችው ከሄሉ ጋር ሊለያዩበት የቻሉት እሷ እንደሆነች ነው አሁን ላይ የገባኝ ማለት ነው። እና የማትፈለጉበት ቦታ መቆየት እኔ ተገቢ ነው ብዬ አላስብም። ምክንያቱም ያ ሰው ወዶ ፈቅዶ ሲወዳችሁ እናንተን ስትወዱት መልካም ነው፣ ደስ እያላችሁ ትኖራላችሁ። ግን እሱ ሳይፈልግ እሱ ልቡ ሌላ እየፈለገ ልዩ ያንተ ልሆን አንተ ጋር ልሆን ብትዩ መቼም በጣም ከባድ ነው ለአንቺ የሚሆኑ ወደፊት ህይወትሽ ራሱ ማለት ነው። ለማንኛውም ፈጣሪ ከሚወዳችሁ ከሚያፈቅራችሁ ጋር ሰላምና ፍቅር ይስጣችሁ ነው የሚለው ውድ ቤተሰቦች።